መጽሐፈ ምሳሌ ምዕራፍ 8 ተመልከቱ። ተናጋሪው ጥበብ ነው። ጥበብ ኢየሱስ ነው። በክርስትና አሳያችኋለሁ። እንደዚህ ይላል እግዚአብሔር ለስራው ተናጋሪው ኢየሱስ ነው ብያቸዋለሁ። ከላይ ጥበብ ደግሞ ኢየሱስ ነው። እዚህ ጋር እኔ ጥበብ ምስክር አሳደኩ ተናጋሪው ጥበብ እንደሆነ እናያለን። ተናጋሪው ኢየሱስ ነው ብያቸዋለሁ። ከላይ ጥበብ ደግሞ ኢየሱስ ነው። እዚህ ጋር እኔ ጥበብ ተናጋሪው ኢየሱስ ነው ብያቸዋለሁ። ከላይ ጥበብ ደግሞ ኢየሱስ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። በሳሂህ አልቡኻሪ 63 ላይ ሙሐመድ ድግም ተሰርቶበት ከሚስቶቹ ጋር ሳይገናኝ የተገናኘ ይመስለው ነበረ። ጭንቅላቱ ለቆ ነበረ፣ ታሞ ነበረ፣ ጤነኛ አልነበረም። እና ይሄ ጤነኛ ያልሆነ ሰውዬ ይዞት የመጣውን አካል አምልኩ ከምትሉን እንደዚህ ትንሽዬ ጭንቅላታችሁን ስታሰሩ ደስ ይለናል። ምንድነው እያለን ያለው? መጽሐፈ ምሳሌ 8 ላይ እየተናገረ ያለው ኢየሱስ ነው እያለን ነው። አዎ ክርስቶስ ኢየሱስ ነው እየተናገረ ያለው። ምንድነው የሚለው? መጽሐፈ ምሳሌ 8:22 እግዚአብሔር የመንገዱ መጀመሪያ አደረገኝ፣ የቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩኝ። ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ። የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ምድሪቱና ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬው ነበርኩ። ሰማዮችን በዘረጋ ጊዜ አብሬው ነበርኩ። ቀላያትን ፊቱ ክበብን በደነገገ ጊዜ ደመናን በላይ ባዘጋጀ ጊዜ የቀላይን ምንጮች ባጸና ጊዜ ለባህርም ዳርቻ በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ዕለት ዕለት ደስ አሰኘው ነበርኩ፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ ይላል። ምን እያለ ነው? ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ኢሳይያስ 40:22 እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩትን እንዳንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው። ኢዮብ 26:7 ሰሜንም በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በበታቿ አንዳች አልባ ያንጠለጥላል ይላል። ስለዚህ አብሬ ነበርኩ እያለ ነው። ልክ ዮሐንስ ወንጌል ላይ እንደሚናገር ዮሐንስ ወንጌል 1:1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም። እዚህ ጋር ጥበብ የተባለው ማን ነው? ደግሞ ካህን ተመልከቱ። ማስረጃ ላቅርብላችሁ ኢየሱስ እንደሆነ ከቤተ ክርስቲያን ባሽ ላቅርብላችሁ። ሃይማኖተ አበው ምዕራፍ 30 ቁጥር 12 ላይ እንደዚህ ጥበብ ተፈጠረ ይኸውም ቃል ነው አለ። ቃል ማን ነው? ውሸት የሰይጣን ነው። ከመሐመድና ከአላህ ስራ ካልተላቀቃችሁ ደግሞ ውሸታችሁን አታውም። ሱራ 6:106 አላህ ዋሹ ስላለ ማለት ነው። ሃይማኖተ አበው ላይ ምንድነው የሚለው? ያኔ ፈጠረኝ የሚለው ያ ቃል ስጋን መዋሃዱን የሚያመለክት መሆኑን ነው የሚናገረው። ሃይማኖተ አበው ገጽ 76:37 ላይ ምንድነው የሚለው? እናንተ ሙሉን አንብቡት፣ እኔ የተወሰነውን ላንብብላችሁ። እግዚአብሔር ፈጠረኝ ያለው ይህ ቃል ከኛ ወገን ብዙዎች አምነው ሰው ስለመሆኑ ይናገሩታል። በወንጌል ቃል ስጋ ሆነ ተብሎ እንደተጻፈ ጥበብ ተፈጠረ፣ ይኸውም ቃል ነው። ከፍጥረቱ አስቀድሞ የነበረ ቃል ስጋ በመሆኑ ይህ አምላክ ያለመለወጥ ከንጽሕት ድንግል ከነሳው ስጋ ጋር አንድ አካል አንድ ባህሪ ሆኗልና የእግዚአብሔር ፍጥረቶች ከጥበብ ተገኝተው በባህሪያቸው ጸንተው ይኖራሉና። አሁን ግን ጥበብ ከፍጥረት አስቀድሞ የነበርኩ እኔን ጌታ ፈጠረኝ አለች። የተገዢ ወይም ደግሞ የአዳምን ባህሪ ገንዘብ ልታደርግ ሰው ሆነች። ፊልጵስዩስ 2:6 ጀምሮ አንብቡት። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም፣ እርሱ እግዚአብሔር ሆኖ ሳለ። ምክንያቱም አምላክነት የባህሪው ነው። መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የባሪያን መልክ ይዞ ተገኘ ማለት ነው። እሱ ግን ምንድነው? አስቀድሞ አምላክ ነበረ፣ ስጋን ተዋህደ ማለት ነው። ዮሐንስ ወንጌል 1:14 ላይም እንደሚናገረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለንና ያ ቃል ደግሞ ስጋ እንደተዋህደ ሲነግረን ቃልም ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ ይላል። ስለዚህ ያው ጥበብ ፈጠረኝ ያለችው ስጋውን የሚያመለክት መሆኑን ያው ራስህ ሃይማኖተ አበው ላይ ገብቶ 2 ላይ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። ምን እያለን ነው ይሄ ልጅ? እግዚአብሔር መጀመሪያ ቃልን ወይ ደግሞ ጥበብን ፈጠረ፣ በዛ በፈጠረው ጥበብ ደግሞ ዓለማትን ፈጠረበት እያለን ነው። ይሄ የስህተት አስተምሮት ነው። በእርግጥ እስልምና እንደዚህ አይነት አስተምሮ አለው። መጀመሪያ አላህ
ብዙ መንፈሶችን ፈጠረ። ከዛን ጅብሪል ከዛ ፍጡር ከሆነው መንፈስ እያነሳ ሩህ ይሰጣል ብለው ነው የሚያስተምሩት። እንግዲህ መንፈስ ፍጡር ነው። ያ ፍጡር የሆነው ደግሞ ጅብሪል እያነሳው ህይወት ይሰጥበታል ማለት ነው። በጣም የተሳሳተ አስተምሮት። እስቲ አብረን እንስማው። ፍጡር የሆነ ነገር እንዴት ነው ሊፈጥር የሚችለው? መንፈስ ፍጡር ከሆነ ከዛን ያ ፍጡር የሆነው ጅብሪል ያንን ፍጡር መንፈስ ያነሳል፣ ከዛን ህይወት ይሰጥበታል። እንስማ። ታዲያ ምንድን ነው አምላክ አላህ መንፈሶችን ፈጥሯል ለብቻ። ልክ እነዚህን የሰው ልጆች በእነርሱ ላይ ህይወትን መዝራት በፈለገ ጊዜ ከነዛ ከተፈጠረ መንፈሶች እያነሳ በእነዚያ ላይ እንዲዘራባቸው ያደርጋል። ይሄ ነው የሚሆነው። ለዚያም ነው መልአኩ ገብርኤልን ወይም ጅብሪልን ሂድና በማርያም ማህፀን ውስጥ ያንን መንፈስ ዝራ ብሎ ያዘዘውና መልአኩ ገብርኤል መጥቶ በእርሷ ላይ እንዲዘራ የተደረገው ግልጽ ነው አይደለ? ከዚህ ነው ከተፈጠራቸው መንፈሶች መካከል ለማለት እንጂ